በምድር ላይ የቀረው ብቸኛ ሰው አንተ ብቻ መሆንህን ብታውቅ ምን ታደርጋለህ? ዊሊያም ለምርምር በሄደበት ጫካ ውስጥ እባብ ነድፎት ስልኩ ተሰብሮ ህይወቱን ለማዳን የገዛ እጁን ለመቁረጥ ተገደደ። ነገር ግን ከቀናት ቆይታ በኋላ መርዙ ለቆት ወደ ከተማ ሲመለስ የጠበቀው ነገር እጅግ አስደንጋጭ ነበር። መላው የሰው ዘር በቫይረስ አልቋል። ከተማዋ ጭር ብላለች። መንገዶች በሬሳ ተሞልተዋል። ዊሊያም በዚች ምድር ላይ ብቻውን ቀረ ወይንስ ሌላ ያልሞተ ሰው አለ? ከእባብ መርዝ ተርፎ የሰውን ልጅ ለማስቀጠል የተጋፈጠውን አስገራሚ የ20 ዓመታት የህልውና ትግል እስከ መጨረሻው ተከታተሉ። ታሪኩ የሚጀምረው በደን የተከበበ ተራራ ጫፍ ላይ የሚገኝ አንድ ቤት እንመለከታለን። ዊሊያም የተባለ ሰው እዚያ ብቻውን ይኖራል። ለምርምር ስራው ሲል በዚያ ሰው አልባ ጫካ ውስጥ ለወራት የቆየ ቢሆንም በአንድ ዕለት ግን እባብ ይነድፈዋል። ክፉኛ ይደነግጣል። በዚያ ድንጋጤ ውስጥ እያለ ስልኩ ከተራራው ላይ ይወድቅበታል። ይህም ማለት ለማንም ደውሎ እርዳታ መጠየቅ አይችልም ማለት ነው። ስለዚህ መርዙን ለማስወጣት ሲል የገዛ እጁን ለመቁረጥ ይሞክራል። ከዚያም በፍጥነት ወደ ቤት ገብቶ ብዙ ውሃ ይጠጣል። ከጥቂት ጊዜ በኋላ ዊሊያም ራሱን ይስታል። ሲነቃ ግን የእባብ መርዝ አሁንም በሰውነት ውስጥ ስላለ ተደጋጋሚ የቅዠትና የውዥንብር ስሜቶች ይታዩበት ይጀምራል። በዚህ ሁኔታ ውስጥ ለ2 ቀናት ያህል እዚያው ይቆያል። በአንድ ዕለት ግን ከውጭ የሄሊኮፕተር ድምፅ ይሰማል። አንዳንድ ሳይንቲስቶች አብረውት ሊወስዱት ወደ ቤት ደጃፍ ይመጣሉ። ምናልባት በውጭው ዓለም አስቸኳይ አደጋ ተከስቶ ሊሆን ይችላል። ነገር ግን ዊሊያም ምንም አይነት ድምፅ ማውጣት አልቻለም ነበር። በዚህም ምክንያት ሳይንቲስቶቹ በውስጥ ሰው የለም ብለው በማሰብ ጥለውት ይሄዳሉ። ከጥቂት ቀናት በኋላ የቀረው የመርዙ ኃይል በመጨረሻ ከሰውነቱ ውስጥ ይወጣል። እሱም እንደገና ጤንነቱ መመለስ ይጀምራል። ምንም እንኳን አሁንም ቢሆን በደሙ ውስጥ መጠነኛ መርዝ ሊኖር የሚችል ቢሆንም መኪናውን አስነስቶ ወደ ከተማው መንዳት ይጀምራል። ነገር ግን ከተማዋ ሲደርስ ሙሉ በሙሉ ደነገጠ። መላው ከተማ መለወጡን ተመለከተ። በጎዳናዎቹ ላይ አንድም በህይወት ያለ ሰው አልነበረም። ትልቅ አደጋ እንደተከሰተው ሁሉ ነገሮች በየቦታው ተበታትነዋል። አስፈሪው ነገር ግን በሺዎች የሚቆጠሩ መኪኖች በመንገዶቹ ላይ ቆሞ የነበረ ሲሆን በውስጣቸው ያሉ ሰዎች በሙሉ ሞተዋል። በመቀጠልም አይኖቹ በአንድ የመንገድ ምልክት ላይ አረፉ። እንደ እውነቱ ከሆነ ከጥቂት ቀናት በፊት በጣም ገዳይ የሆነ ቫይረስ በመላው ዓለም ተሰራጭቶ ነበር። ቫይረሱ በጣም በፍጥነት በመስፋፋቱ በምድር ላይ ያሉ የሰዎች መጠን በሙሉ ማለትም ይቻላል መርዞ ገድሏል። አሁን ምንም አይነት መንግስት፣ ህግና ደንብ የለም። ዊሊያም ወደ ቤቱ ሲደርስ ወላጆቹን ከጥቂት ቀናት በፊት መሞታቸውን ያያል። ከዚያም ከቤቱ አጠገብ ለወላጆቹ መቃብር ይቆፍራል። ጥቂት ቀናት ያልፋሉ። ዊሊያም በዚያች ከተማ ውስጥ በህይወት የተረፈ እሱ ብቻ መሆኑን ይገነዘባል። ነገር ግን በሌላ ቦታ ቫይረሱን የመቋቋም አቅም ያላቸው ሰዎች ይኖራሉ የሚል ተስፋ አለው። ለደህንነቱ ሲል ዊሊያም ጠመንጃና አንዳንድ ቁሳቁሶችን ይዞ ወደ ላስ ቬጋስ ያመራል። ከተማዋን የሚያገናኘው ድልድይ ተዘግቶ ስለነበር ላስ ቬጋስ ለመድረስ ሌላ መንገድ በመጠቀም ረዥም ርቀት መጓዝ ነበረበት። ሆኖም ያችም ከተማ ባዶዋን ነበረች። እዚያም ማንም የለም። ታላላቅ ሆቴሎችና ካዝኒዎች ሙሉ በሙሉ ተጥለዋል። በመጨረሻም ዊሊያም ይደክመውና በአንድ ታዋቂ ሆቴል ውስጥ መኖር ይጀምራል። አሁን ሁሉም ነገር ለእሱ ነፃ ስለሆነ ውድ የሆኑ ዋይኖችን መጠጣት ይጀምራል። ነገር ግን በሚቀጥለው ምሽት ልክ እንደ ዊሊያም ሁሉ በቫይረሱ ያልተያዙ ሚልተን እና ኤን የተባሉ 2 ተራፊዎች ወደ እሱ ይመጣሉ። እነሱም ላለፉት ጥቂት ቀናት እንደዚህ ባሉ ውድ ሆቴሎች ውስጥ እየቆዩ እንደነበር ይነግሩታል። ሚልተን የመጨረሻውን የቴሌቪዥን ስርጭት ያየው በስርጭቱም ሳይንቲስቶቹ ለአዲሱ ቫይረስ ምንም አይነት ማዳኛ መድኃኒት ማግኘት እንዳልቻሉ ይገልጻል። ከዚህም በኋላ በተለያዩ ሀገሮች የእርስ በርስ ጦርነት ተጀመረ። ሰዎች ለመድኃኒት ሲሉ እርስ በርሳቸው መገዳደል ጀመሩ። በጥቂት ቀናት ውስጥም የሰው ልጆች በሙሉ በቫይረሱ ወይም በግጭቱ ምክንያት አለቁ። ዊሊያም ቫይረሱ ከተቀሰቀሰ በኋላ ሚልተን እና ኤም በህይወት ያለ ሌላ ሰብአዊ ፍጡር ሲያዩ የዛሬው የመጀመሪያቸው መሆኑን ይረዳል። ይህም ማለት በምድር ላይ የቀሩት በህይወት ያሉ ሰዎች ቁጥር በጣም አነስተኛ ነው ማለት ነው። በተጨማሪም ለረዥም ጊዜ ብቻቸውን በመቆየታቸው ምክንያት የሚልተን እና የኤን የአእምሮ ሁኔታ መጎዳቱን ይገነዘባል። ኤን ባሏና ልጇ በቪዲዮ ጥሪ ላይ እያሉ ሲሞቱ ማየቷን ትናገራለች። ይህም የመኖር ፍላጎቷን በሙሉ አጥፍቶታል። ዊሊያም ለጥቂት ቀናት አብሯቸው በዚያ የቅንጦት ሆቴል ውስጥ ይቆያል። ውድ የብራንድ ልብሶች በነፃ በየቦታው ተጥለው ቢገኙም ዊሊያም ግን በምንም ነገር ደስተኛ አልነበረም። ልክ የብራንድ ዋጋ ከሰዎች መጥፋት ጋር አብሮ ያበቃ ይመስላል። ሚልተን ቀደም ሲል ትልቅ ነጋዴ እንደነበር ይናገራል። ብዙ ያተርፍ የነበረ ቢሆንም አሁን ግን ዝናውም ሆነ ቤተሰቡ የሉም። ሶስቱም ህይወታቸውን በአንድ ላይ እንዲያጠፉ ሚልተን ጠመንጃ ይዞ ይዞራል። ይህንን የሰማ ዊሊያም ደንግጦ ወደ ውጭ ይወጣል። ምክንያቱም እሱ አሁንም መኖር ይፈልጋል። ከዚያም ከበስተጀርባው የጥይት ድምፅ ይሰማል። ሚልተን እና ኤን ራሳቸውን አጥፍተዋል። ዊሊያም በድጋሚ ሙሉ በሙሉ ብቻውን ቀረ። ዊሊያም በመላው ዓለም ላይ የቀረው ብቸኛ ሰው
እሱ ሊሆን እንደሚችል ይሰማው ይጀምራል። መኪናውን በጣም በፍጥነት እየነዳ ከተማዋን ለቆ ይወጣል። በመንገድ ላይ አንድ ውሻ ያገኛል። ላኪ ብሎ ስም በመስጠት አብሮ እንዲሆን ይይዘዋል። ከዚያም በኋላ ወደ አንድ ቤተ መጻሕፍት ሄዶ አንዳንድ የህልውና መጽሐፍቶችን አምጥቶ ወደ ቀድሞ ቤቱ ይመለሳል። አሁን እዚያ ከላኪ ጋር ይኖራል። ጊዜ ያለፈ ሲሄድ 1 ዓመት ይሞላል። በዊሊያም እና በላኪ መካከል ጠንካራ ትስስር ይፈጠራል። ነገር ግን ያለ ሰዎች ዊሊያም በጣም ይሰለቸዋል። ጊዜ ለማሳለፍ አንዳንድ ጊዜ ሩጫ፣ ሌላ ጊዜ ደግሞ ዋና ይዋኛል። በአንድ ወቅት መኪናውን በአንድ ቦታ ላይ በክበብ ያዞሮ ነበር። ነገር ግን ያ መሰልቸት የበዛበት ህይወቱ በአንድ ዕለት ይለወጣል። ላኪ በሩቅ ወዳለው አንድ ቤት እያየ በከፍተኛ ድምፅ መጮህ ይጀምራል። ዊሊያም ከቤቱ ውጭ ጭስ ሲወጣ አይቶ ወዲያውኑ መኪናውን ወደዚያ ይነዳል። በጣሪያው ላይ ጠመንጃ የያዘች አንዲት ልጃገረድ ታስፈራረዋለች። ስሟ ኤማ ይባላል። እሷም ተራፊ ናት። ዊሊያም ስለራሱ ሁሉንም ነገር ይነግራታል። ኤማም እሱ አደገኛ እንዳልሆነ ትረዳለች። ከንግግራቸው መረዳት እንደሚቻለው ሁለቱም ለ1 ዓመት ያህል አንድም በህይወት ያለ ሰው አላዩም ነበር። ዊሊያም የደረሰበትን ሁሉ ለኤማ ይነግራታል። ኤማም እንዲሁ እንዴት እንደተረፈች ታሪኳን ታካፍለዋለች። ወደዚህ አካባቢ የመጣችው ትናንትና ብቻ እንደነበርና እዚህ ማንም በህይወት ያለ አልመሰላትም ነበር። ለጥቂት ጊዜ ከተነጋገሩ በኋላ ዊሊያም ሊሄድ ሲል ኤማ ዛሬ ማታ እዚህ ይደር፣ በህይወት ካለ ሌላ ሰው ጋር ከተገናኘው በጣም ቆይቻለሁ ትለዋለች። ዊሊያምም ይስማማል። ከዚያም ኤማንን ወደ ቤቱ ያመጣታል። ብቻውን ይኖር ስለነበር ቤቱን በአግባቡ አልተንከባከበውም ነበር። ሁሉንም ነገር ተዝረክርኮ ነበር። ስለዚህ ሁለቱም በአንድ ላይ ቤቱን ማስተካከል ይጀምራሉ። በአቅራቢያው የምግብ መደብር ስላለ ሄደው የምግብ አቅርቦታቸውን ያመጣሉ። አሁን አብረው ይነቃሉ። የተለያዩ የዕለት ተዕለት ስራዎችን ያከናውናሉ። እንዳይሰለቻቸው የየራሳቸውን የመዝናኛ ልምዶች ያዳብራሉ። በምድር ላይ የቀሩት የመጨረሻዎቹ ጥንዶች እነሱ ከሆኑ የሰውን ዘር የማብዛት ኃላፊነት በእነርሱ ላይ እንደሚወርቅ ያውቃሉ። ይህ በእንዲህ እንዳለ የሰው ልጆች በመጥፋታቸው ምክንያት የዱር እንስሳት ወደ ከተሞች መግባት ጀምረዋል። ከጊዜ በኋላ ዊሊያም ቤቱን ሙሉ በሙሉ ዝግጁ ለማድረግ የፀሐይ ብርሃን ተጠቃሚ ፓናሎችን ይገጥማል። ከጥቂት ቀናት በኋላ ኤማ ታረግዛለች። እሷ በጣም ደስተኛ ብትሆንም ዊሊያም ግን ያሳስበዋል። በዚህ የጠፋ ዓለም ውስጥ ልጅ መውለድ ትክክል መሆን አለመሆኑን ያስባል። ከዚህም በላይ ወሊድ እንዴት ሊከናወን ይችላል የሚለው ትልቅ ስጋት ይሆንበታል። ስለዚህ ዊሊያም ወደ ቤተ መጻሕፍት ሄዶ ስለ ህፃናት አወላለድ መጽሐፍትን ማንበብ ይጀምራል። ጊዜ ያለፈ ሲሄድ ቤታቸው በሁሉም መንገድ የተጠበቀ ይሆናል። የሶላር ፓናሎች ስለተገጠሙ አሁን ምግቦችን በማቀዝቀዣ ውስጥ ማከማቸት ይችላሉ። በተጨማሪም ዶሮዎችና አንዳንድ ላሞችን ማርባት ይጀምራሉ። ይህም እንቁላልና ወተት ይሰጣቸዋል። በአቅራቢያው ትልቅ አረንጓዴ አትክልት ስፍራ አለ። የሰው ልጅ በመጥፋቱ አየሩም ንጹህና ጥራት ያለው ሆኗል። ነገር ግን ከጊዜ በኋላ አንድ ትልቅ ችግር ያጋጥማቸዋል። በአካባቢው ያለው የአይጦች ቁጥር እየጨመረ ይሄዳል። አሁን ደግሞ ወደ ቤቱም እየመጡ ነው። ስለዚህ አይጦቹን ለማራቅ በቤቱ ዙሪያ ቆሻሻ ማቃጠል ይጀምራል። ይህም ሳይሰራ ሲቀር መላውን ቤት ያሽጉታል። በአንድ ምሽት ኤማ ለአይጦቹ በቅርቡ መፍትሄ እንደሚያገኙና ለአሁኑ ግን በሚመጣው ልጅ ደስተኛ መሆኗን ትናገራለች። በመጨረሻም የኤማ የምጥ ቀን ይደርሳል። ለዚህ ቀን ብዙ ተዘጋጅተው ነበር። በዊሊያም እርዳታ ጤናማ ሴት ልጅ ትወልዳለች። ወደ ከተማ በመሄድ አድራሻቸውን በሚታይ ቦታ ላይ ይስላሉ። ይህም ሌላ የተረፈ ሰው ወደ ከተማዋ ቢመጣ ቤታቸውን ማግኘት እንዲችል ነው። ጊዜ ያለፈ ሲሄድ 6 ዓመታት ይነጉዳሉ። በአንድ ዕለት ዊሊያም በመኪናው ወደ ቤት እየተመለሰ ሳለ መኪናው መንገድ ላይ ከአንድ ነብር ጋር ይጋጫል። ነብሩን በቅርበት ሲመለከት እሱም በማየቷ ደንግጣ የምትሮጥ አንዲት ትንሽ ልጃገረድ በድንገት ያስተውላል። ዊሊያም ይዟት ወደ ቤቱ እንድትመጣ ይነግራታል። ነገር ግን ልጅቷ በጣም ፈርታ ነበር። ስለዚህ ዊሊያም ፖም ይሰጣታል። ፖሙን ስታይ ልጅቷ ጉዳት እንደማያደርስባት ታምናለች። ከዚያም በዊሊያም መኪና ውስጥ ተቀምጣ ወደ ቤቱ ትሄዳለች። ከዚያም ዊሊያም አሁን 2 ልጆች እንዳሉት እንረዳለን። የመጀመሪያ ልጃቸው ሄራ ከተወለደች ከ2 ዓመት በኋላ አሌክስ የተባለ ወንድ ልጅ ወልደዋል። ኤማ አሁን ደግሞ 3ኛ ልጃቸውን ነፍሰ ጡር ናት። በከተማ ውስጥ በሳሉት አድራሻ ምክንያት 2 ተራፊዎች ወደ ቤታቸው ይመጣሉ። ነገር ግን ትንሿ ልጃገረድ አሁንም በጣም ስለፈራች ከጭነት መኪናው ላይ አልወረደችም ነበር። ማንም አላስገደዳትም። ያንን ምሽት በጭነት መኪናው ውስጥ ተሳልፋለች። በጠዋቱ ማሪና ምግብ ልትሰጣት ስትሄድ ልጅቷ ጥቃት ለመሰንዘር ትሞክራለች። ከዚያም ማሪና ታሪኳን ትነግራታለች። እሷና ጆርጅ በህይወት ያሉ ሰዎችን ፍለጋ እንዴት ሲጓዙ እንደነበርና በመጨረሻም የዊሊያምን የጽሑፍ አድራሻ እንዴት እንዳገኙ ትገልጽላታለች። እየተነጋገሩ ሳለ ማሪና ልጅቷን ወደ ቤት አስገብታ እንድትታጠብ ትልካታለች። ከዚያ በኋላ ማሪና በልጅቷ ቦርሳ ውስጥ አንዳንድ እንግዳ ስዕሎችን ታገኛለች። እዚያም ኤቭ የሚል ስም የተጻፈበት ደብዳቤ ይገኛል። በደብዳቤው ላይ ማንኛውም ሰው
ኤቭን ካገኛት እንክብካቤ እንዲያደርግላት ይላል። ቫይረሱ በተሰራጨበት ወቅት የኤቪ አባት በአካሏ ላይ ጥቃት ያደርስባት ስለነበር ይህ ሁኔታ ክፉኛ ጎድቷታል። እሷም ሰውን ሁሉ መፍራት ጀምራለች። በአንድ ዕለት የኤቪ እናት አባቷን ገድላ ኤቪ ወደ አስተማማኝ ቦታ እንድትሸሽ ነግራታለች። አሁን 5ቱ ተወራፊዎች ኤቪን በቡድናቸው ውስጥ ይቀበሏታል። ብዙም ሳይቆይ ኤማ 3ኛ ልጇን ሳም የተባለ ወንድ ልጅ ትወልዳለች። አሁን ቤተሰባቸው ይበልጥ እየሰፋ ሄደ። በአንድ ዕለት አንድ ሰው እየመጣ መሆኑን የሚጠቁም ምልክት ይደርሳቸዋል። ልጆቹን በሙሉ ወደ ቤት ውስጥ ይልኳቸዋል። አዋቂዎቹ ግን መሳሪያ ይዘው ማን እንደሆነ ለማየት ይወጣሉ። በከተማ ውስጥ የተጻፈውን የኤማን አድራሻ አይተው የመጡ ሌላ የተራፊዎች ቡድን መሆናቸውን ያሉ። ይህ ቡድን ሞሊ፣ ዞን፣ እዝራ እና ልጃቸው ሬፍን ያጠቃልላል። የዊሊያም ቡድን ወደ ቤታቸው ያስገቧቸዋል። ሞሊ በ8 ዓመታት ውስጥ ያዩት በህይወት ያለ ሰው 4 ብቻ መሆኑን ትናገራለች። ቋሚ ቦታ እንዳልነበራቸውና ከቦታ ወደ ቦታ ሲንከራተቱ እንደነበር ትገልጻለች። ኤማ አሁን ይህ ቤታቸው መሆኑን ትነግራቸዋለች። እዚህ ምንም አይነት የእጥረት ነገር እንደሌለና አብሮ አዲስ ማህበረሰብ መገንባት እንደሚችሉ ትገልጻለች። ሞሊ ሐኪም መሆኗ ትልቅ በረከት ነበር። ምክንያቱም ማንኛውም አባል ቢጎዳ አሁን የህክምና እርዳታ ማግኘት ይችላሉ። በማግስቱ ዊሊያም ለአዲሱ አባላት ደንቦቹን ያብራራል። አሁን በከተማውና በጫካው ውስጥ የቀሩት የሰው ልጆች በጣም ጥቂት በመሆናቸው የዱር እንስሳት በአቅራቢያው በብዛት እንደሚዘዋወሩ ይነግራቸዋል። ለዚህም ነው ለአቅርቦት ወደ ከተማ በሚሄዱበት ጊዜ 2 መሳሪያ መያዝና ሁል ጊዜም ከአንድ ሰው ጋር መሆን ያለባቸው። ከዚያም በኋላ ሁሉም የተለያዩ ነገሮችን ለመሰብሰብ ወደ ከተማዋ የመጨረሻ ክፍል ያመራሉ። በአቅራቢያው አንድ ሆስፒታል አለ። ሞሊ ሐኪም ስለሆነች ከዚያ ብዙ መድኃኒቶችን ትሰበስባለች። ሁሉንም አስፈላጊ ቁሳቁሶች ይዘው ወደ ቤት ይመለሳሉ። አዲሱ አባል ዣን ዘፋኝ ስለሆነች ለሁሉም ሰው ዘፈን ተዘፍናለች። እሷም የእዝራ ልጅ እናት ናት። ይህ በእንዲህ እንዳለ ጆርጅ እና ማሪና ከብዙ ዓመታት በኋላ እንደገና ይቀራረባሉ። በሚቀጥሉት ወራት ዞን እና ማሪና ሁለቱም ሴት ልጆችን ይወልዳሉ። በዚህ መንገድ 14 ዓመታት ቀስ በቀስ ያልፋሉ። አሁን ቤተሰባቸው በጣም ትልቅ ሆኗል። ዛሬ መጀመሪያ ልጃቸውን የሄራንን ልደት እያከበሩ ነው። ዊሊያም በቡድን ውስጥ ያሉትን ልጆች በሙሉ ስለ ቀድሞ ዓለም እንዲያውቁ ያስተምራቸዋል። በአንድ ወቅት በምድር ላይ ብዙ ሰዎች እንደነበሩ፣ እንዴት ይኖሩ እንደነበር፣ ምን እያደረጉ እንደነበር እና ልጆቹ ወደፊት እንዴት መኖር እንዳለባቸው ያብራራላቸዋል። እነዚህን ነገሮች ሁሉ ያብራራላቸው ይቆያል። በአንድ ዕለት ግን አስፈሪ ማዕበል ይመጣል። ዊሊያም ውሻቸውን ላኪን በቤት ውስጥ አለመሆኑን በድንገት ያስተውላል። እሱን ፍለጋ ወደ ውጭ በፍጥነት ይወጣል። ምስኪኑ ላኪ በዛፍ ተጭኖ መሞቱን ያያል። ይህንን በማየታቸው ዊሊያምም ሆነ ኤማ ልባቸው ይሰበራል። ምክንያቱም ዊሊያም የመኖር ተስፋውን ሁሉ ባጣበት ወቅት ከኤማ በፊት እንኳን ወደ ህይወቱ የመጣው ላኪ ነበር። በአትክልት ስፍራቸው ውስጥ ለላኪ መቃብር ይሰራሉ። የቡድናቸው የመጀመሪያ አባል አድርገው ክብር ይሰጡታል። በአንድ ዕለት ዊሊያም ልጆቹ ሲጫወቱ እያየ ሳለ አንድ ነብር ወደ አትክልት ስፍራቸው ይገባል። ዊሊያም ልጆቹን ለማዳን ሲል ወዲያውኑ በነብሩ ፊት ይቆማል። ማንም ሊያድነው ከመቻሉ በፊት ነብሩ ክፉኛ ቁስሎት ይሸሻል። ሁሉም ዊሊያምን ለማዳን ይጥራሉ። ብዙ ደም ፈሶት ነበር። ነገር ግን እንደ እድል ሆኖ ሐኪምና መድኃኒት ስላላቸው ዊሊያም ይተርፋል። ይህ በእንዲህ እንዳለ ኤማ ነብሩን በጠመንጃዋ ተከትላ ሌላ ሰው ላይ ጉዳት እንዳይደርስ ትገለዋለች። ከጥቂት ሳምንታት በኋላ ዊሊያም እንደገና መስራት ይጀምራል። አሁን 17 ዓመታት አልፈዋል። ልጆቹን በሙሉ አድገዋል። ዊሊያም ለወንድ ልጆቹ ለአሌክስ እና ለሳም የመተርጎሚያና የህልውና ስልቶችን ያስተምራቸዋል። የእስራ ትልቅ ወንድ ልጅ ሬፍ የዊሊያምን ልጅ ሄራንን መውደድ ይጀምራል። ሁል ጊዜ አብረው ይቆያሉ። አሁን ብቻቸውን ወደ ውጭ ዓለም ለመውጣት መወሰናቸውን ለቤተሰቦቻቸው ይነግራሉ። የሰውን ዘር የማብዛት ኃላፊነት በእነሱ ላይ እንዳለ ሁሉም ሰው ስለሚያውቅ ማንም አልተቃወመም። ለሁለቱም መሳሪያ ምግብና ውሃን ሰጥተው ይሸኟቸዋል። ከጥቂት ቀናት በኋላ ግን የውሃ እጥረት ያጋጥማቸዋል። በአቅራቢያው ወደሚገኝ ቆሻሻ ማጠራቀሚያ ቦታ ይሄዳሉ። በአካባቢው ያሉ የውሃ አካላት በሙሉ እየደረቁ መሆኑን ይገነዘባሉ። የሰው ልጅ በድንገት በመጥፋቱ ምክንያት የአየር ንብረት ሁኔታው ሙሉ በሙሉ ተለውጧል። ለብዙ ወራትም ዝናብ አልዘነበም። ይህም ማለት ቡድኑ አሁንም ትልቅ ችግር የውሃ እጥረት ገጥሞታል ማለት ነው። አንድ መኪና ወደ እነሱ ሲመጣ ይመለከታሉ። ይህም ማለት ከእነሱ ውጭ አሁንም በህይወት ያሉ ሌሎች ተራፊዎች አሉ ማለት ነው። በፍጥነት ወደ ቤት በመመለስ እነዚህ ሰዎች አደገኛ ሊሆኑ እንደሚችሉና ቤታቸውን ለመንጠቅ ሊሞክሩ እንደሚችሉ ለሁሉም ያሳውቃሉ። እንደ እውነቱ ከሆነ የዚያ ቡድን መሪ ቻርሊ ይባላል። እሱም የመጡት ለዘይት እንደሆነ ይናገራል። የመቆፈሪያ ማሽን አላቸው። በእነሱ መሬቱን በመቆፈር ለዊሊያም የውሃ ፓምፕ ሊገጥሙለትና
አስተማማኝ የውሃ አቅርቦት ሊሰጡት ይችላሉ። በምላሹም ቻርሊ 500 ማይል ርቀት ላይ ወደሚገኝ አካባቢዎች ለመጓዝ እንዲችሉ ከዊሊያም ነዳጅ ይፈልጋሉ። የዊሊያም ቡድን የውሃ እጥረት ስላለበት የቀረበላቸውን ሀሳብ ይቀበላሉ። ደግሞስ ያን ሁሉ የተከማቸ ነዳጅ ምን ያደርጉታል? ከዊሊያም ጋር በመስማማት የቻርሊ ቡድን በአንድ ቦታ ላይ መቆፈር ይጀምራሉ። ሂደቱ ብዙ ቀናትን ስለሚወስድ የቻርሊ ቡድን በቫናቸው ውስጥ ይቆያሉ። ነገር ግን ጊዜ ያለፈ ሲሄድ ዊሊያም ቻርሊ ጥሩ ሰው እንዳልሆነ ያስተውላል። ከንግግሮቹ መረዳት እንደሚቻለው በአንድ ወቅት ለሀብት ሲል ብዙ ተራፊዎችን ገሏል። ይህንን ካወቀ በኋላ ዊሊያም ለቡድኑ አባላት ከቻርሊ እንዲጠነቀቁና የቤታቸውን ደህንነት እንዲጠብቁ በሚስጥር ይነግራቸዋል። ኤማ ቁፋሮ ሲያልቅ ስለሚሄድ ብዙ መጨነቅ አያስፈልግም ትላለች። ቁፋሮ ለሚቀጥሉት 2 ቀናት ይቀጥላል። በመጨረሻም ከ4 ቀናት በኋላ ከመሬት በታች ውሃ ማውጣት ይሳካላቸዋል። ሁሉም ሰው በጣም ደስተኛ ነው። ዊሊያም አሁን ስምምነታቸውን መጠናቀቁና ቻርሊ ነዳጁን ይዞ መሄድ እንደሚችል ይነግረዋል። ያንን ምሽት በአንድ ላይ ያከብራሉ። ሆኖም ዊሊያም ቻርሊ አደገኛ እንደሆነና በቀላሉ እንደማይሄድ ስለተሰማው ተጨንቆ ነበረ። በሌሊት ሁሉም ሰው ለመተኛት ይሄዳል። በድንገት ዊሊያም ከውጭ አንድ ሰው ጩኸት ይሰማል። ወደ ውጭ ሲወጣ ቻርሊ ከአንድ ክፍል ውስጥ ሲወጣ ያያል። ጓደኛው ሲላስ ደግሞ ሰው ከመጣ ምልክት ለመስጠት ውጪ በጠባቂነት ቆሟል። ዊሊያም በፍጥነት ወደ ክፍሉ ሲገባ ኤቭ እያለቀሰች እንደሆነ ያያል። ቻርሊ በግድ ደፍሯት ነበር። ዊሊያም ወዲያውኑ ለቡድኑ ይናገራል። ሌሎች አባላት የቻርሊ ቡድን ብዙ መሳሪያዎች እንዳላቸውና አሁን የመሄድ እቅድ እንደሌለው ሲናገር እንደሰሙት ይገልጻሉ። ዊሊያም እንደዚህ ከሆነ እሱም መግደል ይኖርብናል ይላል። የቡድኑ አባላት እንደዚህ ሲበደሉ ዝም ብሎ ማየት እንደማይችል ይናገራል። ዛሬ በኤቭ ላይ ያደረገው ነገ ደግሞ ሌላ ሰው ላይ ያደርገዋል። ሌሎችም ይስማማሉ። ነገር ግን በዓለም ላይ የቀሩት የሰው ልጆች በጣም ጥቂት በመሆናቸው ሰውን መግደል ትክክል እንዳልሆነ ይወያያሉ። ነገር ግን ዊሊያም ቻርሊን ካላቆሙት ቤተሰቦቻቸው አስተማማኝ እንደማይሆኑ ያስረዳቸዋል። በመጨረሻም ሁሉም ይስማማሉ። ቻርሊ ከተገደለ የቀረው ቡድኑ የበቀል እርምጃ ላይ ወስድ ይችላል ብለው ያስባሉ። በእቅዱ መሰረት በሌሊት ቻርሊን ከሁሉም አቅጣጫ ይከቡታል። የቻርሊን ቡድን ሳያውቅ ዊሊያም ቻርሊን በቀጥታ ይገድለዋል። ሆኖም ዊሊያም ሕይወት ሲያጠፋ የመጀመሪያው ስለሆነ በጣም መጥፎ ስሜት ይሰማዋል። ነገር ግን ይህንን ያደረገው ለቡድኑ ደህንነት ሲል ነበር። በማግስቱ ጠዋት የዊሊያም ቡድን ለቻርሊ ቡድን ስለ በቀል እንዳያስቡ ይነግራቸዋል። ከፈለጉ እዚህ መቆየት ይችላሉ፣ ነገር ግን ከሁሉም ሰው ጋር አብሮ መስራት አለባቸው። መሄድ ከፈለጉ ደግሞ አሁኑኑ ለዘላለሙ መልቀቅ ይችላሉ። አብዛኛው የቻርሊ ቡድን ለመቆየት ይወስናሉ። ነገር ግን የቻርሊ የቅርብ ጓደኛ ሲላስ በጣም ተቆጥቶ ነበር። ዊሊያምን ይጠላዋል፣ ምክንያቱም በእሱ እይታ ጓደኛውን በድንገት አጥቅተው ገድለውታል። እንደገና ጥቃት ካደረሰ አደገኛ ሊሆን እንደሚችል ይሰጋል። የቻርሊ የቀድሞ ጓደኛ እሱ መጥፎ ሰው እንደነበር ቀደም ሲል ያውቁ እንደነበር ይናገራሉ። የመሪነት ስልጣኑን አላግባብ ይጠቀምበት እንደነበርና በገዛ ቡድን ውስጥ ባሉ ሴቶች ላይም እንዲህ ያለ አይነት ድርጊቶችን ይፈጽም ስለነበረ በመሞቱ መደሰታቸውን ይገልጻሉ። በቻርሊ ሞት ያዘነው ሲላስ ብቻ ስለነበር ዊሊያም ከቡድኑ ያባረረዋል። ከጥቂት ጊዜ በኋላ ሲላስ ሙሉ ቡድኑን እዚያ ስለቀረና እሱ ውጪ ብቻውን መኖር ስለማይችል ለመመለስ ይሞክራል። ነገር ግን ሲላስ የቻርሊን ስህተት ይደግፍ ስለነበር ዊሊያም ሊቀበለው ፈቃደኛ አልሆነም። እንደ ቅጣትም ለዘላለሙ ይባረራል። ጊዜ ወደፊት ይጓዛል። አሁን 20 ዓመታት አልፈዋል። ያለ የሰው ልጆች መላው ምድር ሙሉ በሙሉ ተለውጧል። የዊሊያም ቡድን ልጆች አውሮፕላን ለመስራት በአንድ ላይ መስራት ይጀምራሉ። የዊሊያም ልጅ በቅርቡ አውሮፕላኑን ፍጹም አድርገው እንደሚሰሩትና ከተራራው በቀላሉ መውረድ እንደሚችሉ ይናገራል። ነገር ግን ከጥቂት ጊዜ በኋላ የቡድኑ አባላት መታመም ይጀምራሉ። ከግማሽ በላይ የሚሆኑት ሰዎች እንደገና በቫይረሱ መያዛቸውን ከ20 ዓመት በፊት የነበሩት ምልክቶች እያሳዩ መሆኑን ይረዳሉ። ዶክተር ሙሊ ቀደም ሲል ለነበረው ቫይረስ የመከላከል አቅም ቢኖራቸውም ከጊዜ በኋላ ግን ቫይረሱ ራሱ እንደለወጠ ታስረዳለች። ሆኖም ይህ አዲሱ የቫይረስ ዝርያ ያን ያህል ኃይለኛ ስላልሆነ በቅርቡ ሕክምና እንደሚያገኙለት ትናገራለች። አሁንም ጤናማ የሆኑት የታመሙትን መንከባከብ ይጀምራሉ። የዊሊያም ልጅ ሳም በጣም አስከፊ በሆነ ሁኔታ ውስጥ ስለነበረ ሁሉም ተጨንቀዋል። ይህ በእንዲህ እንዳለ በአንድ ዕለት ልጃቸው ሄራ ብቻዋን ወደ ቤት ትመለሳለች። ከሬፍ ጋር ወጥታ ነበር። ሄራ የጉዟቸውን ሁኔታ ታካፍላለች። በህይወት ያሉ ሰዎችን ፍለጋ በመኪና ረዥም ርቀት መጓዛቸውን ትናገራለች። በየቀኑ አዳዲስ ቦታዎችን ቢጎበኙም በማንኛውም ቤት ሆነ ከተማ ውስጥ በህይወት ያለ ሰው አላገኙም። በአንድ ዕለት በተራራ ላይ ሰፍረው እያለ አንድ ሰው አይተው መከተል ይጀምራሉ። እሱ ግን ይሰወራል። በኋላ ላይ ያ ሰው ከበስተጀርባ መጥቶ በሬፍ ላይ ቢላዋ ያኖርበታል። እሱም ሌላ ማንም ሳይሆን ዊሊያም ቀደም ሲል ያባረረው ሲላስ መሆኑን ይረዳሉ።
በበቀል ስሜት ተገፋፍቶ ሲላስ ሬፍን ይገድለዋል። ሄራም ልትረዳው ትሞክራለች። ሄራ ሬፍ ጋር ብትደርስም በጣም ዘግይታ ነበረ። አስቸኳይ ሕክምና ስላላገኘ ሬፍ እዚያው ይሞታል። በአንድ ዛፍ አጠገብ ይቀብሩታል። ከዛም በኋላ ሄራ ወደ ቤት ትመለሳለች። በመንገድ ላይ የመኪናዋ ነዳጅ ስለሚያልቅ የቀረውን መንገድ በእግሯ ለመጓዝ ትገደዳለች። ሄራ አብዛኞቹ የቡድኑ አባላት እንደገና በቫይረሱ መያዛቸውን የምታውቀው ያኔ ነው። ምንም እንኳን ይህ ዝርያ እንደ ቀድሞ ጠንካራ ባይሆንም ዶክተር ሞሊ ያክማቸዋል። የሳምንት ትኩሳት ለመቀነስ በበረዶ ውሃ ውስጥ ትዘፍቀዋለች። በሞሊ የተሰጡትን መድኃኒቶች ከወሰዱ በኋላ ሌሎቹ በሙሉ ያገግማሉ። ነገር ግን መድኃኒቱ ሳም ላይ አልሰራም። ከወላጆቹ ጋር ለመጨረሻ ጊዜ ከተነጋገረ በኋላ ሳም ይሞታል። ከነዚህ ሁሉ ነገር በኋላ ዊሊያም ሙሉ በሙሉ ይሰበራል። ከሳም በተጨማሪ 3 ሌላ የቡድኑ አባላት ህይወታቸው አልፏል። ኤማ ምንም ሳይኖራቸው እንኳን እርስ በርስ አብረው እንደነበሩ በማስታወስ ዊሊያምን ታጽናናዋለች። ዛሬ ሙሉ ቡድኑ አላቸው። የወደፊቱን ዓለም ህዝብ የሚያበዙበትም እነሱ ናቸው። ዊሊያም እንደገና ብርታት ያገኝና ልጆቹን ለወደፊት ማዘጋጀት ይጀምራል። በአንድ ዕለት ወደ ተራራው ጫፍ ወጥቶ የፀሐይ መውጣትን ይመለከታል። በ20 ዓመት ውስጥ ዓለም ምን ያህል እንደተለወጠች ይገነዘባል። ይመለስና ለልጆቹ ንግግር ያደርጋል። የቀድሞውን ዓለም ለመገንባት በመሞከር የተሳሳተ መንገድ ይከተሉ እንደነበር፣ ነገር ግን ዓለም አሁን እንደ ቀድሞዋ እንዳልሆነች ይነግራቸዋል። ካሁን ጀምሮ በተፈጥሮ መሰረት መኖር መማር እንዳለባቸው ያስረዳቸዋል። በዚህ አዲስ ዓለምና አዲስ የአየር ንብረት ውስጥ እንዴት መኖር እንዳለባቸው ተፈጥሮ ራሷ ታስተምራቸዋለች። ከዚህ በኋላ መገናኘት እንዲችሉ ሬዲዮን መልሰው ይከፍቱታል። አዲስ ማህበረሰብ ይገነባሉ። ልጆቹ የሰው ልጅ ማህበራዊ ፍጡር መሆኑን እንዲረዱ ማህበራዊ ክህሎቶችን ያደራጃሉ። በአቅራቢያቸው ያለ ከተማዎችን እንደ ፍላጎታቸው ያድሳሉ። ቀስ በቀስ በዚህ ዓለም ውስጥ 50 ዓመታት ያልፋሉ። አረጋዊ ዊሊያም ይህ አዲሱ የሰው ልጅ ስልጣኔ የመጣው ከእነሱ የደም መስመር መሆኑንና አሁን ደግሞ ይህንን ወደፊት የማስቀጠል ኃላፊነት የእሱ መሆኑን ለልጅ ልጁ ይነግረዋል። ፊልሙን በዚህ ያበቃል።